እንደዛ አይሆንም በእኔ ምክንያት። አስቢ ጥሩ ነው። እንደኔ እኔ እንደዚህ የምልሽ ብዙ ጊዜ እኮ ተጣልተናል አይደለም? ያኔ ነው አሁን አይደለም ሀይሚ። ያኔ ብዙ ነገር አድርጌያለሁ። ያ ደግሞ ያው ፍቅር ውስጥ ስለሆንኩ ምናምን አይነት ነገር ነው። ያው ስሜት ፍቅር ሲይዝሽ እንዴት እንደሚያደርግሽ ታውቂያለሽ። እንደዛ ነው ተብሎ ይታለፍ። ያን እንደዛ ማበጣበጤ ምናምን ነገር ስህተት ነው። ስህተት እንደሆነ አምኛለሁ። ግን ያን ነገር ደግሞ አሁን ላይ እንዲደገም አልፈልግም። መደገሙ ደግሞ አይቀርም። አብሳላት አትሳሳች። ምክንያቱም ይሄ ነገር እየተፈጠረ ያለው ነገር ለእኔ በጣም ከባድ ነው። ምክንያቱም ከአንቺ በፊት እኔ ነኝ ብሩኬን የማውቀው፣ እኔ ነበርኩ አብሬ የነበርኩት። ብዙ ነገሮች ተፈጥረዋል። ከዛ አንቺ ደግሞ ሌላ ነገር ተፈጠረብሽ። ብዙ ነገር ተዳረስን። እኔና ብሩኬ አይደለም ተጣላን፣ ብዙ ነገር ተባባልን፣ ተለያይተን ላንለያይ ነገር ለሚያልፍ ቀን የማያልፍ ንግግሮችን ተነጋግረን እንትን አለን። ግን አሁን እንደ ከዚህ በፊቱ እኔ ብሩኬን እያስቀየምኩ ከእሱ ጋር እየተጣላው መቀጠል አልፈልግም። እኔ እሱን መጣላት አልፈልግም፣ ማስቀየም አልፈልግም። እንደ ከዚህ በፊቱ የሚሆን ነገር የለም። አንቺ ደግሞ ከመጣሽ በእርግጠኝነት እንደዛ መሆኑ የማይቀር ነው። ያኔ ደግሞ እኔ አንቺን ነው ማስቀይምሽ። ያ እንዲሆን ደግሞ አልፈልግም። እንደ ሴት ተረድቼሻለሁ። በቃ የሆነ ነገር ይፈጠራል ብለን እናስበው። በቃ ሴት ልጅ ነሽ። በቃ የሆነ ባሳየሽ ነገር ሊፈጠርብሽ ይችላል። ምን ሊያሳይ ይችላል? ሀይሚ ያለፈው አልፏልሽ፣ ያለፈው አልፏል። ግን አስፈላጊ ነው ወይ? ምንም አያስፈልግም። አሁን እኛ ጓደኞችሽ ሆንም ቀረብንሽም አወራንሽም ምንም አልንሽም አይጠቅምሽም። ላንቺ ይጠቅመኛል። ምን ያደርግልሻል? አሁን ይኸውልሽ እረዳሻለሁ ሴት በመሆኔ አልሽኝ አይደለም? አሁን ያለውበት ስሜት ደስ አይልም። ቢያንስ ያን ስሜት አርቄ ከእናንተ ጋር ሳልራራቅ በጓደኝነት ብቀጥል በቃ ጥሩ ስሜት ነው የሚሰማኝ። እንደ በፊቱ ወደ በፊቴ እመለሳለሁ። አሁን ግን ጭራሽ በፊት የነበረችው አብሳላት እና አሁን ያለችው አብሳላት በጣም ትልቅ ልዩነት የለችም። ሁላ በፊት ያለችውን አብሳላት እና የበፊቷን አብሳላት እኔ ራሱ አሁን በጣም እፈልጋታለሁ፣ በጣም መመለስ እፈልጋለሁ። እና በቃ ያን ማለት ያቺን አብሳላት እንዳገኝ እንድትረዱኝ ነው የምፈልገው። እኔ ደግሞ ያ እንዲሆን አልፈልግም። ምንም እኮ ያ እንዲሆን አልፈልግም። ከዚህ በኋላም ደግሞ እንድታለቅሺ ሚዲያም ላይ ወጥተሽ ምናምን እንድታዝኛ አልፈልግም። ለመሰለሽ በቃ አስፈላጊ አይደለም። የጠራውሽም ለዛ ነው። በቃ ይሄ ነገር እኛ የባሰ ልዛ ነገር ውስጥ ልንከትሽ እንጂ የምንችለው ከዛ ስሜት እንድትወጪ ልንረዳሽ አንችልም። ገባሽ ሀይሚ? አንቺ እንደዛ ብለሽ ተቀበይ እንጂ እኔ ራሴ አውቀዋለሁ የራሴ እንትን። አንቺ ብቻ እሺ ብለሽ እሺ አልልሽም። እሺ ተቀበይ። ብሩኬ እንዳይሆን ብቻ የመጣ እንዳትሆን እንደጠራሽ አያውቅም። ተረጋጋ። ቆይ የት ሄዳ ነበር? የትስልሽ ግን ምንድን ነው? አብሳላት ለአራት ፈልጌ ነው የጠራኋት። ጭራሽ አንቺ ነሽ የጠራሽኝ? ምን ፈልገሽ? ድጋሚ ህይወታችን ለምን ሰላም ሆነ ነው? አይደለም እናት እንደዛ አይደለም። እኔ የተወኩትን ስህተት ለምን ደግሞ ያለሽ አንቺ? እንደዛ አይደለም። መሬት ተረዳኝ። ከዚህ በኋላ እኛ መሀል እንድትገባ ስላልፈለጉ አይደለም። ቆይ በእንደዚህ አይነት መንገድ አይደለም። ውጭ ቆይ ብሩኬ፣ እኔ እሷን ለመረዳት ለምን አትቆይ? ሂጂልኝ። ምንድን ነው የምትረጃት? ሀይሚ ከዚህ በኋላ በየዋህነት በቃ ሰው እንዳይቀየምን በቃ አያስፈልገንም። በቃ አያስፈልግም ምንም ነገር እኮ ገባኝ። ምንድን ነው የምትረጃት? ምን ከእሷ ጋር ልትይኝ ባሉ ነው? አይደለም እንደዛ እያልኩ አይደለም። እኔ አሁን እንደ በፊቱ ምናምን በእሷ ምክንያት አንተን መጣላት አልፈልግም እኮ። ልንጣላም አንችልምም፣ አይፈጠርም እኮ አይፈጠርም። እንዳንጣላ ካልፈለግሽ ደግሞ እንደዚህ አይነት ነገር ከዚህ በኋላ ማድረግ የለብሽም። ከዚህ በኋላ ደግሞ ያንተን ስም እያነሳች ታለቃቅስ ነው። ብሩኬ ተረጋጋ መጀመሪያ እኮ። ሀይሚ ስሚኛ፣ ሰሚኛለሽ እኮ የሰማሁት። እንዳንጣላም እንዳንጨቃጨቅም ከፈለግሽ ከዚህ በኋላ እኔ ሳላቅ ምንም አይነት ነገር እንዳታደርጊ። ገብቶሻል አይደል? እኔ ለምን አላወራትም? ለምን ፈልጌ እኔ ራሴ ለምን እኔ ያላት ስለማይሆን ነው እኮ ስለማያስፈልግ ነው። ገብቶሻል? አንተ አይደለም
ስሚኝ፣ ከአንቺ ጋር መጣላት አለመጣላት አይደለም። አብሳላትን በንጹህ ልብ ቀረብኳት አይደለ? አልፈልግም እያልኳት እንኳን አልሰማ እያለች ነው አይደለ? ስለዚህ ይቺ ልጅ ቀርቤ ድጋሚ በወራት ምንም የሚለወጥ ነገር የለም። ቅረባት አላልኩህም እኮ አንዴ ቆይ፣ አንቺ ዝም ብሎ በቃ አንቺ እዚህ አትግቢ፣ አይመለከትሽም። ዝም ብሎ ውጪ። አብሳላት ከደበረሽ የሚደብርሽ፣ ከተቀየምሽኝም ተቀየሚኝ። አንዴ ውጪ። شايفين انه هو بيرطب لانه سيرم مع 1% حمض الهيلورونيك Infallible Tinted Serum. Hey there, welcome to ለማንም ሰው በር እየከፈተን እኛው ራሳችን እየተባላ ነው። ገብቶሻል አይደል? እኔ ከዚህ በኋላ ካንተ ጋር አልጣላም። እየነገርኳት ነው እኮ። ምንድን ነው የምትነግሪያት? እየነገርኳት ነው። ከዚህ በኋላ አስፈላጊ አንዴ ካሜራውን አጥፋልኝ። ለምን ታጠፋዋለህ? እኔ በስራ ላወራሽ እፈልጋለሁ። ለምን? በቃ እኔና አንቺ እስኪ እናውራ። ገር እንዴ እሺ፣ እያወራን እኮ። ምንድን ነው የምታወሪያት? እኔ ካንተ ጋር አልጣላም ከዚህ በኋላ እኮ። ምንድን ነው የምታወሪያት? ልንጣላም አንችልም፣ ግን እሷ ምንድን ነው የምታወሪያት? እንደ ሴት ልረዳት ስለፈለግ። ለምንድን ነው የምትረጃት? ይሁሉ ዘመን እኔ ወንድ ነኝ ብዬ ለሴት አስባለሁ። ምን ሰው ነኝ አይደለ? ይሁሉ ዘመን የሚሆን ነገር የለም ብዬ ስለማስብ ነው። ለምናረጋጋም በጸብም በምንም ከማንም ጋር አልገናኝም። ከፈለኩ እኔ ለምን አላገኛትም ነበር እንዴ? ሀይሚ ምን ሆነሻል? ከዚህ በፊት እሺ ልረዳት ብዬ እኮ በጣም ብዙ ጊዜ እሷ እንዳትጎዳ ሞከርኩኝ። ተሳክቷል? አልተሳካም። ይባስ የኔን ህይወት ነው ያበላሽው ሀይሚ። በቃ እንዴ ትላንትና ነው ምናምን ናፈቀኝ ምናምን ብላ ቪዲዮ የሰራችልኝ ዛሬ ምንድን ነው? ለዛ ነው እኔ የጠራኋት እኮ። እሺ በኋላ እንደዚህ መሆን የለብሽም እያልኳት ነው። በቃ ይህን ስሜትሽን ከእንደዚህ አይነት ነገር አስወጪ እያልኳት ነው። እኔ እንዲህ ስል ከተቀየመችኝ የምትቀየመኝ፣ ምንም ካለችኝ ትበል። በቃ ከዚህ በኋላ እንደዚህ አይነት ነገር እንደሚፈጠር ታውቆኛል። ምክንያቱም በሌለህበት ነው የጠራኋትኝ። ልትናደድ ትችላለህ፣ ግን ደግሞ ተረጋጋ። እኔንም ስማኝ። ለእሱ አስበሽም ሊሆን ይችላል እኮ በኋላ ምንም የሚምጣ ምንም እንደማልጣላ እንድንጣላ አትፈልጊም አይደለ? እንዳንለያይም እንድንጣላም ካልፈለግሽ ከማንም ሰው ጋር ግንኙነት አይኖርሽ፣ እንዳታገኝም። በተለይ ለምንድን ነው የምትመጣው? ለምን እስካሁን አልመጣችም? ለምን እስካሁን አልመጣችም? አላውቅም። ኧረ መድኃኒዓለም ከዚህ በኋላ ነው የሚግለው። ታውቂያለሽ አይደል? ታውቂያለሽ አይደል? ከዚህ በኋላ ነው ነገር የምንቆሰቁሰው። ታውቂያለሽ አይደል? ምንም አይግልም። እኔ ማድረገውን አውቃለሁ። በቃ ምንም አይግልም። በቃ ተረጋጋ እንዴ፣ ተረጋጋ። መጀመሪያ ምን እያልኩ ገብቶሻል? ድጋሚ ደግሞ ለማንም ማስብለት ነገር የለኝም። ሁሉንም ነገር ጨርሻለሁ። ማንንም አልቀርብም። ከዚህ በኋላ አንድ ሰው ካገኘሽ ሀይሚ እኔና አንቺ እንቀያየማለን። እኔ ቀረባት አላልኩህም። ቢያንስ በጸባይ እናስረዳት። ባህል ማለት በቃ እንደዚህ እያለቀሰች ምን እያለች እንዴ? ሀይሚ ለምንድን ነው ማትሰሚ? በቃ ጨካኞኛለሁ። ይግባሽ። ለሰው ተነስተሽ እንዳትናገሪኝ። በቃ ደግሞ መጨከን አልቻልኩም። ወደሽ ነው የምትችው። እኛ ህይወት ላይ ሌላ ኔጌቲቭ አመለካከት ያለው ሰው ህይወቴ ላይ እንዲገባ አልፈልግም። ግዴታሽ ነው። እስካሁን ተጃጅዬ ህይወቴን ያበላሽት ይበቃል። ገብቶሻል? እኔ እኮ ምንም ሁን አላልኩህም። እኔ ከእሷ ጋር ሁን ከእሷ ጋር እንደዚህ አድርጎ አላልኩህም። ግን ቢያንስ አትናደድ። እንደዚህ የሆነ በቃ ካሜራ አለ አይደለ? ይኸው እናገራለሁ። ከዚህ በፊትም ተናግሬያለሁ። የራሴ ህይወት አለኝ እያልኩ አልወጣም ያለች ልጅ ናት። እንዴት ነው የምትሆኚው አንቺ? የራሴ ህይወት አለኝ፣ ከሀይሚ ጋር ብዙ ነገር ያለኝ ሰው ነኝ፣ ብዙ ተስፋ ያለኝ ሰው ነኝ እያልኩ እየተናገርኩ ነበረ። አረሳም ምን ያረሳም? አንቺ ከረሳሽ እሺ፣ እኔ አረሳም። ገብቶሻል? አሁን ደግሞ ድጋሚ መጥቼ መስዋዕትና ከፍላልኝ ሊሆን ይችላል ብዬ ብዙ ነገር ገብቻለሁ። አንቺን እስከ መናገር፣ እስከ መሳደብ፣ ህይወቴን እስከ መጥበጥ፣ ህይወቴን አናግቻለሁ። ይገባሻል አይደለ? ምስቅልቅሉን ነው የወጣሁት ህይወቴ። እኔ ደግሞ ከዚህ በኋላ ለማንም ብዬ የኔን ህይወት አልበጠብጥም። በቃ እሷ ጥሩ ስሜት ካላት ሌላ ነገር አታስመስለው። በቃ መረጋጋት ከፈለግ ተረጋጋ። በጣም የተጎዳሁበት ነገር ነው በህይወቴ እኮ። በቃ ዝም በል። ብቻህን አይደለም የተጎዳኸው፣ ብቻህን አይደለም የተጎዳኸው። ገባ? ምንድነው እኛ ከልቧ ከረዩ የሚለው? ምንድነው ጭራሽ ትናገረኝ የምትፈልጊያለሽ? እኔ ለምን አላገኘኋትም እኮ ነው ያልኩሽ። ካሜራማን በቃ ይበቃል። ከዚህ በላይ ብዙ ነገራችንን ሰው ማየት የለበትም። ቀረጽ ያልሽው እራስሽ ነሽ እኮ። በቃ ዝም በል ስትባል ዝም በላ ታዲያ።
እየባሰብህ ነው እንደምትሄደው እየባሰብህ ነው ወይ የምሄደው? ለምን መሰለሽ ውስጤ ስለማቅ ነው ይሄን እኮ በቃ ዝም በል ተባልክ አይደለ? በቃ ዝም በል እንዴ። ምንድን ነው የሚያስፎክርህ ነገር? አኛው ከኔ ጋር ለመሞከራችን ዝም ብለኝ በቃ በእኛችን ያርተው ትክክለኛ ነገር የተናገርኩት ምን ማለት ነው? በቃ እኛ ወደ ላይ ማያስፈልግ ሰው አይገባምም። ልታሳውቂኝ የሚገባል ይሁን ነገር ከማድረግሽ በፊት ማለት መብቴ ነው። ልክ ነኝ እንዳትናገሪ በዚህ ነው የሚወድሽ ልቤ ሁኔታው አላስቀውም አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን